የኢትዮጵያ የኪነ ጥበብ ባለውለታ የሆነችው የተወዳጁ አርቲስት ፍቅርተ ጌታሁን ባለቤትና የሕግ ባለሙያ የሆኑት አቶ መንግስቱ ደነቀ ከዚህ ዓለም በሞት መለየታቸው ተሰምቷል። የአቶ መንግስቱ ህልፈት ለረጅም ዓመታት በፍቅርና በአንድነት በዘለቀው ሕይወታቸው የሚታወቁትን ጥንዶች የለየ ሲሆን በኪነ ጥበቡ ማህበረሰብና በወዳጆቻቸው ዘንድ ጥልቅ ሐዘንን ፈጥሯል። ከግማሽ ምዕተ ዓመት በላይ የዘለቀው የፍቅርተና የመንግስቱ የትዳር ሕይወት በኪነ ጥበቡ ዘርፍ እንደ አርአያ ከሚጠቀሱት የፍቅር ታሪኮች አንዱ ነበር። አቶ መንግስቱ ደነቀ በሕግ ሙያቸው የተከበሩ ሰው ከመሆናቸውም በላይ ለአርቲስት ፍቅርተ የጥበብ ሥራ ስኬት የማይተካ ድጋፍ ያደረጉ እንደነበረ የቅርብ ወዳጆቻቸው ይመሰክራሉ። አርቲስት ፍቅርተ በተለያዩ መድረኮች ላይ ስለ ባለቤቷ ስትናገር የሕይወት ምሰሶ፣ ጠንካራ ድጋፌና ሁሌም ከጎኔ የማይለይ በማለት ትገልጸው ነበር። በተለይም እርሷ በኪነ ጥበብ ሥራዎቿ ላይ ስትጠመድ የቤተሰቡን ኃላፊነት በመጋራትና ሙያዊ ምክር በመስጠት ስኬታማ እንድትሆን ትልቅ አስተዋጽኦ ማድረጉን በተደጋጋሚ ተናግራለች። ያለ እርሱ ድጋፍ ዛሬ የደረስኩበት ደረጃ ላይ ለመድረስ እቸገር ነበር ስትል በአንድ ወቅት መናገሯ ይታወሳል። ይህንን ሐዘን ይበልጥ ልብ ሰባሪ የሚያደርገው ገና የዛሬ 2 ወር አርቲስት ፍቅርተ ጌታሁን 70ኛ ዓመት የልደት በዓሏን ስታከብር ባለቤቷ አቶ መንግስቱ ደነቀ ከጎኗ ሆነው በመድረክ ላይ ደስታዋን የተጋሩበት አስደሳች ትዝታ አሁንም በብዙዎች ሕሊና ውስጥ አለ። በወቅቱ ያሳዩት የፍቅርና የአንድነት ገጽታ የብዙዎችን ልብ የነካና ለትዳራቸው ጥንካሬ ምስክር ነበር። የአቶ መንግስቱ ህልፈትን ተከትሎ በርካታ የጥበብ አፍቃሪዎች፣ የሙያ አጋሮቿና የህብረተሰብ ክፍሎች ለአርቲስት ፍቅርተ ጌታሁንና ለቤተሰቦቿ በተለያዩ መድረኮች አማካኝነት መጽናናትን እየተመኙ ይገኛሉ። በትዳር ቆይታቸው ልጆችን የወለዱ ሲሆንም በአንድ ወቅት የአርቲስት ፍቅርተ ጌታሁን ሴት ልጅ የሆነችው ወይዘሮ ሲመሌ ደነቀ በወላጅ እናቷ ዙሪያ ከኤቢሲ ኤፍኤም አዲስ 97.1 ጋር ባደረገችው ቆይታ አንድ የተናገረችው ነገር ነበር። በኢትዮጵያ ፊልምና ቲያትር ታሪክ ውስጥ ረጅም ዘመናትን በዘለቀ ሙያዊ አበርክቶ ከሚታወሱ ተዋናያን መካከል አርቲስት ፍቅርተ ጌታሁን ተጠቃሽ ስትሆን ብዙ ዓመታትን ባስቆጠረው አገልግሎቷ ሙያው የሚያስፈልገውን ታማኝነት በተግባር ያረጋገጠች መሆኗን አስረድታ ሰዓት ማርፈድ የማትደራደርበት ጉዳይ ነው ብላለች። ለተሰጣት ገጸ ባህሪ መታመንና ለሙያዋ መገዛት መገለጫዋ ነው የምትለው ልጇ ፍቅርተ ቤተሰቧን የማስተዳደር ጥበብን የታደለች ስለመሆኗም ተናግራለች። የልጆቿ መሰባሰብና መደሰት ልዩ ስሜት እንደሚፈጥርላት ገልጻ በሰራቻቸው በርካታ ስራዎች ደስተኛ ብትሆንም ባለጉዳይ ለተሰኘው ድራማ ግን የተለየ ቦታ እንዳላት አንስታለች። እናቷ በተለያዩ ገጸ ባህሪያት ውስጥ የእኩይ ገጸ ባህሪ ሚናን በመጫወት ሰፊውን ስፍራ ብትይዝም በማንነቷ ግን ከዛ ገጸ ባህሪ ፈጽሞ የራቀችና የተለየች እንደሆነች አስረድታ በሕይወቷ ውስጥ ለሙያዋ ከከፈለቻቸው ዋጋዎች ውስጥ ቅዳሜ የቤቱን የመጀመሪያ ልጅ ወልዳ እሁድ መድረክ ላይ የተገኘችበት አጋጣሚ ከፍ ያለውን ቦታ እንደሚይዝ ገልጻለች። እሷን ወክላ የምትሰራው ተዋናይት ድንገተኛ ነገር አጋጥሟት በመቅረቷ ከወለደችበት ተነስታ መተውኗን ገልጻ ከዚያ በኋላ ግን ከፍተኛ የደም መፍሰስ አጋጥሟት እንደነበረና ለሙያዋ በከፈለችው ዋጋ ልክ ለእናቷ ቦታ አለመሰጠቱ ቅሬታ እንደፈጠረባትም ገልጻ ነበር። ቅዳሜ ወልዳ እሁድ መድረክ ላይ የተገኘች ባለሙያን መዘንጋት አይቻልም ስትል ሁኔታዋን ገልጻ ሰዎችን ከመሸለም ባለፈ የተሸለመችባቸው አጋጣሚዎች እንዳልነበሩ ተናግራለች። በተለይ ከቅርብ ጊዜ ወዲህ የሚዘጋጁ የሽልማት መድረኮች ላይ እናቴ ትዘረጋለች የምትለው ወይዘሮ ሲመሌ መሰል አጋጣሚዎች ተደጋግመው ስንመለከት ድንገተኛ መዘንጋት ብቻ ነው ብለን የምናልፈው ሳይሆን ሆን ተብሎ የተፈጸመ ተግባር ነው እንድንል አድርጎናል ብላለች። የህይወት ታሪኳን የሚዘክር መጽሐፍ ለማዘጋጀት የሚያስችል ሀሳብ መኖሩን ገልጻ ወላጅ አባቷ የፍቅርተ ጌታሁን የህይወት ጉዞዋን የሚገልጽ ማስታወሻ የማዘጋጀትና የመሰነት ልምድ እንዳላቸውም ተናግራ ነበር።